አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናልና ኑሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑን ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ልዩ ዘገባ ነው። ሰበር ሰለቸም። ሌሊቱን የኢራንን ብስራት ስንጠብቅ በምትኩ ሲታኮሱ ነጋ። ፕሬዚደንት ዶናልድ ትራምፕ ሰብአዊውን ፕሮጀክት ነፃነት ያስተወኝን የታላቁ የሰላም ተስፋ ትሩፋትን ከኢራን እስላማዊ አብዮተኞች ዛሬ እሰማለሁ። 2 ወር ሙሉ ሮኬትና ቦምብ ያልፈታውን ጦርነት በአንድ ገጽ ብጣሽ ወረቀት እንቋጨዋለን ብለው ክንፍ አስወጥተው ካንሳፈፉን በኋላ ሌሊቱን ክንፋችንን ጎንድሸው ያለ ምሕረት ከስክሰውን አድረዋል። ኢራንን በፍቅር ቸብ አድርጋታለሁ ብለዋል ፕሬዚደንት ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ። አይጥ በበላ ዳዋን በዱላ እንዲሉ የተባበሩት አረብ ኤሚሬቶች በኢራን ፍርደ ገምድል የሮኬት ዘንጎች የተከፈተባትን እሩምታ ስትከላከል አንግታለች። ነገሩ ምንድን ነው? የአሜሪካ ማዕከላዊ ዕዝ እንደሚነግረን የግጭቱ ጥንስስ የአሜሪካ የጦር መርከብ በሆርሙዝ ሰርጥ በሚያልፍበት ጊዜ ኢራን እንዴት ተደርጎ ብላ ጥቃት ከፈተችብን። እኛም ለተከፈተብን ጥቃት ምንጩ ነው ያልናቸውን ነገሮች ኢላማ አደረግናቸው ብለዋል። የኢራን ጦር ኃይሎች ቃል አቀባይ በአየር የተደበደቡት የሰላማዊ ሰዎች ቀዬዎች ናቸው ይላል። እንደ ፕሬዚደንት ዶናልድ ትራምፕ መግለጫ ደግሞ ጥቃት ከፋቾቹ የኢራን ኃይሎች ትናንት በሕይወት አላደሩም። እንደውም አሉ ትራምፕ፣ እንደውም ኢራን ይህንን የሰላም ውል ቶሎ ካልፈረመች ከበፊቱ በከፋ ከበፊቱ እጅጉን በበረታ ምት እንከሸትራታለን ወይም እንዘርራታለን ብለዋል። ኖካውት። በዚህ ጭንቅ ጥብብ በሆነ ዓለም ኢራን ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች አይነት ምላሽ ለውሽንፍሩ ፕሬዚደንት ዶናልድ ትራምፕ ደጋግማ ሰጥታለች። እጠቅሳለሁ፣ ክቡር ሆይ ጦርነት በትዊት አይጠናቀቅም ብላ ማኅበራዊ ገጽ ላይ በመፎከርና በመተኮስ ኢራንን አታሸንፉም ማለት ነው ትርጉሙ። ትራምፕ ተሳፈጠችንና ኮርኮም አደረግናት እንጂ ተኩስ አቁሙ እግዚአብሔር ይመስገን አሁንም እንደ ጸና ነው ብለው እያረጋጉን ነው። ለመሆኑ ውጊያውን ሰፋጣም አሉት ወይም እንደ መልካሙ ተበጀ ዘፈን የፍቅር ቸብቸብ አርጉለትን አስታውሱ ይበሉት፣ እሱ አይደለም ቁብ ነገሩ። ለመሆኑ እንቅልፋችንን አተን ሌሊቱን ያነጋንበት ታላቁ ያሉት የሰላም ተስፋ ምን ደረሰ የሚለውን ጥያቄ ተነስቶባቸው ነበረ ለፕሬዚደንት ዶናልድ ትራምፕ። እሳቸውም ሲመልሱ የድርድሩ ነገር እርግጠኛ አይደለም፣ ግን ቀጥሏል ብለዋል። ኢራን የምትሰጠንን ምላሽ አላጠናቀቀችም ሲሉም አክለዋል። ሲኤንኤን ደግሞ ሰነድ አየሁ በዐይኔ በብረቱ ይለናል። የምን ሰነድ? ኢራን በሆርሙዝ ሰርጥ ለማቋረጥ ለመተላለፍ ለሚፈልጉ መርከቦች ያወጣቻቸውን አዲስ ሕገ ደንቦች
የያዘ ሰነድ ብለዋል። ጎበዝ፣ ኢራን ጨርሳለች በዚህ ጉዳይ ላይ። ሆርሙዝ ሰርጥ ዓለም አቀፍ መተላለፊያ ብሎ ነገር የለም፣ ዋጠው ይላል አዲስ አበቤ። ይህ በእንዲህ እንዳለ ያለ ቢዝነስ፣ ያለ ተድላ፣ ያለ ቱሪዝም፣ ያለ ክርስቲያን ሮናልዶ መቆም መቀመጥ አይወራባቸው የነበሩት የሰላጤው ሀገራት አየር ተመቷል። ሰላም የለም። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር በኤክስ ገጹ ላይ ዛሬ ጠዋቱን ባስነበበው መልእክት በመላ ሀገሪቱ በ7 ሺህ ግደሞች ሰማይ ላይ የኢራኖችን ሚሳኤሎች ሩምታና የሰው አልባ ወደቦች ስከላከል አነጋው ብለዋል። ሕዝቦይ አለ በመልእክቱ ተረጋጉ፣ በሚመለከታቸው ባለሥልጣኖች የሚሰጣቸውን የደህንነት መመሪያ ወይም ትዕዛዝ ተከተሉ ብለዋል። ፕሬዚደንት ዶናልድ ትራምፕ ለመሆኑ መቼ ነው እንደ እርሶ በቃሎ የሚገኙት የሚላቸው አልተገኘም። በፋርስ ባሕረ ሰላጤን መሻገር አቅቷቸው ውሃ ላይ መንገዋለል ከጀመሩ 2 ወር ሆኗቸዋል ያሏቸውን ወደ 2000 የሚጠጉ መርከቦችና 22000 ገደማ መርከበኞችን ነፃ ያወጣል ያሉትን ወታደራዊ አጀብ ኦፕሬሽን ያጠፉት ሰላም መጣ ብለው ነበረ። አለወትሯቸው የሰላም አሳላጭ ሆነው በተገኙት ፓኪስታኖች በኩል ብስራት ሰምተን ጦርነቱን የሚያከትም የኒውክሌሩንና የሆርሙዝ ሰርጥን ጉዳይ እስከ ወዲያኛው የሚገላግለን እንደ ዕንቁ የሚቆጠር 1 ገጽ ብጣሽ ወረቀት የሰላም ዕቅድ ለቴሄራን ሰዎች ሰጥተን ምላሹን እየጠበቅን ነው አሉ። አሁን ደግሞ ትናንት ምላሻቸው ሲጠበቅ የነበሩ ኢራኖች ምላሻቸውን ደቅድቀው አልጨረሱም አሉን። ምክንያቱንም ሲያስቀምጡ ጥፋቱ የእነሱ ላይሆን እንደሚችል በሚጠቁም መልኩ ሰጥተዋል። ጦርነቱን የሚቋጨው የዩናይትድ ስቴትስ አሜሪካ የሰላም ዕቅድ እውነቱን ለመናገር ከ1 ገጽ በላይ ሰፊ መድበል ነው ብለዋል ዶናልድ ትራምፕ። እናማ ኢራኖች እንደ ወተት አንጀት የረዘመውን ዶሲያችንን እየመረመሩ ነው ብለዋል ዶናልድ ትራምፕ። ለመሆኑ ማን ነው ይችን 1 ገጽ ብጣሽ ወረቀት ወይም 1 ፔጅ ኦፈር የምትል ጠንቀኛ ሐረግ ለመጀመሪያ ጊዜ የተጠቀመው? መልስ ራሳቸው ፕሬዚደንት ዶናልድ ትራምፕ ልክ ሌሊቱን ሆርሙዝ ሰርጥና በኢራን የዳርቻ ግዛቶች ላይ እሳት ሲወራወሩ ያደሩበትን ክስተት ፍቅራዊ ቸብቸብ ላቭ ታፕ ሲሉ እንደገለጹት ሁሉ ጋዜጠኞች ደግሞ ለመሆኑ ኢራን ለ1 ገጹ የሰላም ሐሳብ ምላሽ ሰጠች ወይ ሲሉ ጠየቋቸው። ትራምፕ ድንገት የራሳቸው የ1 ገጽ ሐረግን ጣሉት። ሲመልስም ዌል እንደሱ አይደለም፣ የሰላም ዕቅዳችን ከ1 ገጽ በላይ ነው። የሰጠናቸው ሐሳብ ባጭሩ ኒውክሌር መሳሪያ የሚባል ነገር አይኖራችሁም፣ እርማችሁን አውጡ፣ የኒውክሌሩን አቧራ አሽጋችሁ ታስረክቡናላችሁ እና ሌሎችንም የምንፈልጋቸውን ነገሮች ትሰጡናላችሁ የሚል ነው ብለዋል። ፕሬዚደንት ዶናልድ ትራምፕ ውድ አድማጮች፣ የኒውክሌር አቧራ የሚሉት ሳይንሳዊ አገላለጽ አይደለም፣ ራሳቸው የመረጡት የሚጠቀሙበት አገላለጽ ነው። ኢስፋሃን የተሰኘው በአሜሪካና በእስራኤል በተደጋጋሚ የተደበደበው የኢራን የዋሻ ውስጥ ዩራኒየም ማበልጸጊያ ማዕከል ውስጥ የነበረውን 440 ኪሎ ግራም የሚመዝን 60 በመቶ የበለጸገ የዩራኒየም ብረት ነው በድብደባ ዱቄት አድርገነው ወደ ብናኝ ቀይረዋል የሚሉት። አመዱን ስጡን ነው የሚሉት ዶናልድ ትራምፕ። ጋዜጠኞች ለጠቅ አድርገው የሆነ ሆነና 1 ገጽም ሆነ መድበል ኢራኖች ለዚህ አሜሪካ ሐሳብ ወይም በዚህ አሜሪካ ሐሳብ ተስማምተዋል ወይ ሲሉ ጠይቀዋቸው ነበረ። ትራምፕ የሰጡት ምላሽ ፈገግታ ፊታችሁ ላይ ብልጭ የሚያደርግ ነው። ተስማምተዋል፣ ይሁንና የእነሱ ስምምነት ማለት ምንም ማለት አይደለም፣ ምክንያቱም ትናንት ተስማምተው እንደነበረ በበነጋታው ይረሱታል ብለዋል። ሲቀጥሉም ታውቃላችሁ አይደል ከብዙ መሪዎች ጋር እየተነጋገረ እንደሆነ ብለዋል። ትራምፕ እንደሚሉት ከዘመቻ ታላቅ ቁጣ በኋላም ኢራን አንድ ወጥ መሪ ማፍራት አቅቷት በጎበዝ አለቆች ነው የምትመራው ዶናልድ ትራምፕ እንደሚነግሩን።
ከትራምፕ ርቀን ጆሮአችንን ለኢራን ሚዲያዎች ስንሰጥ ደግሞ ኢራን ለአሜሪካን ሐሳብ ምላሽ ለመስጠት ሐሳቡን ገና መርምራ አልበቃትም እያሉ ነው። በፓኪስታን አቀባባዮች የደረሰንን የአሜሪካን መልእክቶች ገና እየመረመርን ነው ብለዋል። የሆነ ሆነና ለመሆኑ ይህ የተኩስ አቁም ተብዬ እንዲህ ፈፋ ለፈፋ ዳርቻ ለዳርቻ እየተታኮሳችሁ በሕይወት አለ እስትንፋሹ አልተቆረጠም ለማለት ይቻላል ወይ? የጋዜጠኞች ጥያቄ ነው። ዶናልድ ትራምፕ ይህንን ምላሽ እየሰጡ ያሉት ሊንከን መታሰቢያ አጠገብ በድንገት ለከበቧቸው መንጋ ጋዜጠኞች ነው ይላል የዜናው ማስታወሻ። እዛ ቆመው ብዙ ደቂቃ የፈጀ ምላሽ ነው የሰጡት። እናም ተኩስ አቁሙ በሕይወት አለ ወይ በማለት ለቀረበላቸው ጥያቄ ትራምፕ ሲመልሱ ተኩስ አቁም አለመኖሩን ማወቅ የለባችሁም። ከኢራን ምድርና ሰማይ አንድ ትልቅ የእሳት አሎሎ ቡልቅ ሲል ጠብቃችሁ ተመልከቱ። ያኔ ተኩስ አቁሙ አከተመ ማለት ነው ብለዋል። ስለዚህ ትናንት የኢራንን የዳርቻ ግዛቶች ባንዳር ካሚ፣ ሲሪክና ኳሽም ደሴትን በአየር ሲወቅሩ ያደሩበትንና ኢራኖች ሚሳኤሉም ሰው አልባውም ፈጣን ጀልባውም አልቀረንም በሰርጡ ሊያልፍ ወይም ሊያልፉ የሞከሩ የአሜሪካ ተዋጊ መርከቦች ላይ የከፈትነው ጥቃት ያሉትን ትራምፕ ሲገልጹት ትንሽ መላፋት ነው ያደረግነው፣ አበነናቸው፣ ልፊያን የነበረው ብለዋል። በመጨረሻ ይህ እሳቸው ዲል እያሉ የሚያቆለጳጵሱት ውል መቼ ነው ስጋ ለብሶ የሚታየው ለሚለው ጥያቄ ትራምፕ ሲመልሱ ዲል ማይት ኖት ሃፕን ባት ኢት ኩድ ሃፕን ኤኒዌይ ብለዋል። ውል ላይመጣ ይችላል፣ ነገር ግን በዚህ ማለበዚያ ሊመጣ ይችላል ብለዋል ዶናልድ ትራምፕ። ይህ በእንዲህ እንዳለ ኢራን ዛሬ አርብ በፈረንጅ ሜይ 8 በኢትዮጵያ ሚያዝያ 30 አሜሪካንና እስራኤልን ደርባ ያሸነፈችበትን የድል ቀን ሆኖ እንደሚከበር ምክትል ፕሬዚደንት መሐመድ ሬዛ አሬፍ አስታወቁ። ይህ ድል ለዓመታት የኢራን ጫንቃ ላይ ሲያናጥር የኖረውን ዓለም አቀፋዊ ማዕቀቦችና የተለያዩ ጫናዎችን ከእስላማዊ ሪፐብሊኳ ላይ ብድግ አድርጎ አሽቀንጥሮ ይጥላል ብለዋል። በሥነ ጽሑፋቸው የሚታወቁት ፋርሶች ምክትል ፕሬዚደንት የሆኑት አሬፍ ኢራን በክልሉ እስከ ዛሬ የስግሪት የቆየውን የአሜሪካና የምዕራባውያንን ቀንዶች ኢራን ሰብረዋለች ብለዋል። አሜሪካንን ዳግም ታላቅ እናድርግ በሚል የተሸለመ ፈረስ ላይ ተሰይመው ዋይት ሃውስ ለገቡት ፕሬዚደንት ዶናልድ ትራምፕ የአሜሪካንን ቀንዷ ተሰብሯል የሚለው ሐረግ እውነቱን ለመናገር የሚያምነው ቁርጠት። በሌላ ዜና የሰላጤው ሀገራትና የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አባላት በአብዛኛው የደገፉትና በቅርቡ በሆርሙዝ ሰርጥ ጉዳይ ላይ ውሳኔ እንዲሰጥበት ይቀርባል የተባለውን ሐሳብ ራሽያና ቻይና ከወዲሁ ቪቶ ወይም ደግሞ በድምፅ የመሻር መብታቸው ሊያከሽፉት እንደሚችሉ መፈራቱ ተነገረ። ኢሳይያስ እንግዲህ ሌሊቱን እውነቱን ለመናገር እንቅልፍ አልባ ሌሊት ልትለው ትችላለህ። ስለዚህ የኢራን ምላሽ እየጠበቅን ነበር ያደር ነው። ዶናልድ ትራምፕ አንድ ገጽ ሲሉ የገለጹትን የአሜሪካን ሐሳብ ተቀብለዋለች ብለው ነው የተናገሩት እሳቸው። በእርግጥም በዚህ ስምምነት ሐሳብ መሠረት ኢራን የኒውክሌር ፕሮግራሟን እርም ብላ እስከቶች 60 በመቶ የበለጸገውን 440 የበለጸገ ዩራኒየም አሳልፋ ለአሜሪካ እስከሰጠች ማዕቀቡ እንደሚነሳላት የሚያረጋግጥ ነው። ምናልባት ኢራኖች ዛሬ ይህንን የድል ቀን ያሉበት ምክንያት በሀገሪቱ ጫንቃ ላይ ለአስርተ ዓመታት የቆየውን የኢኮኖሚም ሆነ የዲፕሎማሲ ጫና ከላዩ ላይ ማስነሳት ችለናል፣ የአሜሪካንና እስራኤልን ደርበን በማሸነፍ
የሚለው አገላለጽ ከዚህ ጋር የሚያዝ ይመስላል። ኢሳያስ በእርግጥ ዶናልድ ትራምፕ የኒውክሌር ጉዳዩን በተመለከተ እርም በሉ ያበለጸጋችሁትን ማምጡ የሚለውን ኢራኖች በቀጥታ የሚያደርጉ ከሆነ በማዕቀቡ እንዲነሳላቸውና በማዕቀብ የተያዘው ገንዘብም መጠኑ አይታወቅም። ቢያንስ ግን እስከ $20 ቢሊዮን ሲገለጽ ነበረ። ከዛም በላይ ሊሆን ይችላል። ይህን ስምምነት ከዚች ወረቀት ላይ ስምምነታቸውን ከገለጹ 30 ቀን ውስጥ ዲቴሉን ተወያይተው የሚፈራርሙበት ይሆናል። ይህንን ያደርግላቸዋል። ነገር ግን በዚህ በኩል ኢራኖች ለምሳሌ የፓኪስታኑ የመጀመሪያ ድርድር ላይ 5 ዓመት ከማንኛውም የኒውክሌር እንቅስቃሴ ራሳቸውን ለማቀብ ተስማምተዋል። የአሜሪካን ጥያቄ በመቀበል አሜሪካ 19 ዓመት ስላለቻቸው ነው። ስለዚህ 19 ዓመቱን ተቀብለዋል ብለን ብናስብ ትልቁ ነገር ለዚህ ሁሉ የኢራን የ10 ዓመታት ዲፕሎማሲያዊ መገለል፣ ኢኮኖሚያዊ ማስራብ አልፎ ተርፎ ደግሞ ወታደራዊ ቅጥቀጣ ሁሉ እየዳረጋቸውና የአገዛዙን እንቁ መሪዎች ጭምር ያጡበት መስዋዕትነት የከፈሉበት 60 በመቶ የበለጸገ ለአቶሚክ ቦምብ አንዲት ጋት የቀረውን የበለጸገ ዩራኒየም እነሆ በረከት ብለው ለዶናልድ ትራምፕ አሳልፎ ይሰጣሉ ወይ የሚለው ነው። ኢራኖች እዚህ ድረስ ከመጡ ማዕቀቡ እንደሚነሳ የስምምነቱን አሜሪካ ያቀረበችው ያረጋግጣል። ኦኬ፣ ይህንን ለማግኘት ኢራኖች ከጦርነቱ በፊት ከአሜሪካ ጋር ከዶናልድ ትራምፕ ጋር በተደራደሩበት ውል ስጡኝ እያሉ በጠየቋቸው ጊዜ ይህንን ተቀብለው ቢሆን ኖሮ ማዕቀቡ አብሮ ሊነሳ የቀረበ ነበረ። ድርድሩ ላይ ኢራን የኒውክሌር ፕሮግራሟን እርም ብላ ትተዋለች። ምንም አይነት ዩራኒየም አታበለጽግም። ለሰላማዊ ዓላማ የሚያስፈልጋትን ከሰላጤው ሀገሮች ጋር ተነጋግሬ እዛው ቢያስፈልግ ራሱ ሀገር ላይ ተቋቁሞ የዩራኒየም ማበልጸጊያ ከዛ እንደ አስፈላጊነቱ እንደምታቀርበው ከዛ ትወስዳለች። 3.5% ድረስ የበለጸገ ዩራኒየም ማለት ነው እንጂ በራሷ ሳይንቲስት፣ በራሷ ግዛት፣ በራሷ በሷ ሉዓላዊነት ስር የሚካሄድ የኒውክሌር እንቅስቃሴ አይኖርም የሚለውን አቋማቸውን ከተቀበለች ማዕቀቡ ሙሉ በሙሉ እንደሚነሳላት፣ የታሰረ ገንዘቧ እንደሚለቀቅላት፣ ዲፕሎማሲያዊ ጫናው እንደሚወገድላትና በአሜሪካና በቴህራን መካከል ጉሮ ወሸባዬ የሚያስብል የምዕራባውያን ግንኙነት በር ወለል ብሎ እንደሚከፈት ከጦርነቱ በፊት የገለጹት ነው። ስለዚህ አሁን ኢራን ከዚህ ሁሉ ጦርነት በኋላ አሁን ኤግዛክትሊ ይሄንን በማድረግ ማዕቀቡን ማስነሳት የመቻል ፖቴንሻሏን እንደ ድል ለመቁጠር እንዴት ትችላለች የሚል ጥያቄ ልታነሳ ትችላለ ኢሳያስ። አሁን እዚህ ውስጥ ያለው ጨዋታ ምንድን ነው? ከጦርነቱ በፊት በነበረ ሁኔታ እንዲህ አይነት ስምምነት ላይ ቢደርሱ ዶናልድ ትራምፕ የህይወታቸው መፈክር የሆነውን ዲል ሜከርነት አረጋግጠው እውነትም እጅንን ለማለት ይፈቅድላቸው ነበር። ስለዚህ አሁን ኢራን ያለ ደም መፍሰስ የ37 ዓመታት ሙሉ የእስላማዊ ሪፐብሊኩ ገጽታ የነበሩት አያቶላ አሊ ካሚኒ ሳይሰዉ በፊት ማድረግ በምትችለው ነገር ይሄ ሁሉ ነገር ከደረሰ በኋላ በማድረጓ ዛሬን አርብን እንዴት የድል ቀን ብላ ጉሮ ሸባይ ልትል ትችላለች የሚል ጥያቄ ቢነሳ ጨዋታው ሌላ ነው። ኢሳያስ ኢራን ለዶናልድ ትራምፕ የኒውክሌርን ጉዳይ ልትሰጣቸው ትችላለች። ነገር ግን ሆርሙዝ ሰርጥን በተመለከተ ሲኤንኤንም እንደነገረን ሰነዱን አይቼዋለሁ እንዳለው ሆርሙዝ ሰርጥ ይከፈታል። ቢከፈትም በኢራን ሉዓላዊነት ስር ነው። ይሄንን ዶናልድ ትራምፕ በዚህ ድርድር ያገኛሉ ብሎ የሚጠብቅ የለም። አንዳንድ ማስተካከያዎች ሊኖሩ ቢችሉም ሆርሙዝ ሰርጥ ላይ ግን ኢራን በዚህም ተባለ በዚያ ሶቨርኒቲ እዛ ላይ ሉዓላዊነት ለመያዝ መቁረጧን ያመለክታል። ስለዚህ ኢራን የኒውክሌር ፕሮግራሟን እርም ብላ ትታ ነገር ግን ከጦርነቱ በፊት ያልነበረ ከዛ በኋላ
በኢኮኖሚ ደረጃ እውነቱን ለመናገር የፈረንጅ ላም ዝም ብለህ ጮጮ መሙላት ነው። ዝም ብለህ ማለብ ብቻ ነው። ምንም ማብላትም ሳይኖርብህ ማለት ነው። የፈረንጅ ላም እንኳ አብሉኝ ትላለች የምትሰጠውን ያህል። እንደውም አንዱ ምን ብሏል መሰለህ ኢሳያስ፣ እስራኤል ሀገር በከብት እርባታ ውስጥ ነው የሚሰራው ማለት በዛ ውስጥ በሹፍርና ነው የሚሰራው። እሺ። እና ያው የገጠር ልምድ ያለው ልጅ ነው። እና በዚህ ጉዳይ ምን አለ የእሱን ትዝብት ሲነግረኝ እኔ በጣም የማዝ ነው ወተት የምትሰጠው የፈረንጅ ላም ናት ይላሉ አለ። ለፈረንጅ ላም የሚያበሉትን ያህል ያብሏትና ያበሻ ላምን ከዛ በኋላ ይፍረዱባት። ምክንያቱም እሱ ስለሚያውቅ ነው ምን እንደምናበላቸው። ያልበሉትን ሊሰጡ አይችሉም። እና እሱ ይሄን አያምንም። የፈረንጅ ላም የምትሰጠው በበላችሁ መጠን ነው የሚለው። ስለዚህ የአበሻ ላም ወተት አልባ አይደለችም፣ ባጎረስናት መጠን ነው የሚል ነው። ምናልባት ሊጠቅም ይችላል በጥቅሉ። ኢራን የፈረንጅ ላም ብቻ አይደለችም ሆርሙዝ። ምክንያቱም ሆርሙዝ የፈረንጅ ላም አብላኝ ትላለች የምትሰጠውን ያህል። ሆርሙዝ ሰርጥ ላይ ኢራን ምንም የምታበላው የምታጣው ነገር የለም። ዝም ብላ ጮጫዋን ይዛ ወተት ማለብ ነው። ለምን ያልከኝ እንደሆነ የዓለም 1/5 የነዳጅና የጋዝ አቅርቦት የሚተላለፍበት ጉሮሮ ነው። እዛ ጉሮሮ አናት ላይ ዘብ ታስቀምጣለች። ከዛ በጣም የሚገርምህ ባስቀመጠችው ተመን መሰረት እስከ $7 ቢሊዮን በዓመት ሊያስገኛት የሚችለውን አሁን እሷ እያደረገች ባለችው በአንድ መርከብ $2 ሚሊዮን እየቀረጠች ተሳልፋለች። አንድ በል ይሄ በኢኮኖሚ ደረጃ ነው። ሁለተኛ ወዳጅ ትገዛበታለች፣ ጠላት ትቀጣበታለች። የራሽያ መርከብ ከመጣ አበባ ተነሰንሳለች። የቻይና መርከብ ከሆነ እላዩ ላይ የኪነት ቡድን ታስቀምጥላቸዋለች፣ እየጨፈሩ የሚሄዱ ማለት ነው። ወዳጅ የሆኑ ሀገሮች ማለት ነው። ለእኔ ደግሞ ባላንጣዬ ነው የምትለው ሀገር ካለ ገና በሩቅ ተመለስ ወደምትሄድበት ሂድ ማለት ትችላለች። አየህ፣ ይሄ ኢራንን በመካከለኛው ምስራቅ እጣ ፈንታ ላይ የምትወሰን ሀገር ያደርጋታል። ነዳጅ ቀዳ ዛሬ የመኪና ትላንትና ነው የቀዳሁት። በጣም ወረፋ ነበር። እንደገና ደግሞ ጨምሯል። ኢራን ነች ወረፋውን ያስቆመች። የኢራን ቁንጥጫ ይሄንን የሆርሙዝ ሰርጥ ላይ በዘጋችና በከፈተች ቁጥር የትኛውንም የዓለም ክፍል ትመዘልጋለች ማለት ነው። ስለዚህ ስለ ኢራን አለማሰብ አይቻልም ማለት ነው። አየህ፣ በወታደራዊ መልኩ ስትዘጋና ስትከፍተው ሀያል ያደርጋታል ማለት ነው። በዚህ በኩል የኢኮኖሚ ምንጭ ነው። ለምሳሌ በዚህ ሰርጥ በኩል የእስራኤል መርከብ አያልፍም ብላለች። የአሜሪካ ያልፋል አያልፍም በድርድሩ ላይ የምሰማው ነው። ስለዚህ ይሄንን ኢራን የመተው እቅድ የላትም። የሆርሙዝ ሰርጥ ጉዳይ በኢራን ሉዓላዊነት ስር የሚካሄድ ነው የሚለው የኢራኖች ቁርጠኛ አቋም ነው። ሆርሙዝ ደግሞ ጂኦግራፊ የሰጣት ኒውክሌር ቦምብ ነው። ስለዚህ በዚህ በኩል መደበኛውን አቶሚክ ኒውክሌር ቦምብ አልፈልግም ብትልም ሆርሙዝ ሰርጥ የሚባል ኒውክሌር ቦምብ ስላገኘች ነው የሚሉ ወገኖች ጠንካራ ናቸው። ለዚህ ነው ዶናልድ ትራምፕ በእጅግ ተነባቢና በሚሊዮን ኮፒዎች ተሽጧል የሚሉትና በአጠቃላይ የህይወት ሂደታቸውን በሙሉ ዘ ዲል ሜከር ተብለው መታወቅ እና መታወስ ለሚፈልጉት ትግል ይህንን ዲል ይህንን ውል ኢራን ትሰጣቸዋለች ወይ የሚለው ጥያቄ ከቶም አስቸጋሪ የሚሆነው። በትክክል ሰምተሃል። የሆርሙዝ ሰርጥን በተመለከተ ወደ ነበረበት ዓለም አቀፋዊ መተላለፊያነት እንዲመለስ፣ ስለዚህ ኢራን ይሄን እንድታደርግ የማታደርግ ከሆነ ማዕቀብ እንዲጫንባት የሚጠይቅ ረቂቅ ሐሳብ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ሊቀርብ ነው። ይህ የሚቀርበውን ሐሳብ ከወዲሁ የሰላጤው ሀገራት ያው አሜሪካ በዋነኛነትና እንዲሁም የምክር ቤቱ የተባበሩት መንግስታት ምክር ቤት አባላት ሁሉም አብዛኞቹ ደግፈውታል ይልሃል። ነገር ግን ሁለት አገሮች ቻይናና ራሽያ
ይሄንን ረቂቅ አሁን ባለው መልኩ ሊያጸድቁት እንደማይችሉ ይልቁንም እንደሚያከሽፉት እየተናገሩ ነው ይላል ዘገባው። ለምን ለሚለው ጥያቄ አንደኛ ጦርነቱን የጀመሩት አሜሪካና እስራኤል ናቸው ብሎ አይጠቅስም ይላል። ሁለተኛ ኢራን ላይ ማዕቀብ የሚል ነገር አንስቷል። ምን ማዕቀብ ነው የሚል ነው። ማዕቀብ የሚለውንና አሜሪካና እስራኤል ጦርነቱን ጀማሪ መሆናቸው እሱ መጠቀስ አለበት፣ ማዕቀብ የሚለው መውጣት አለበት ይላል። ኦኬ። ስለዚህ ይሄንን ረቂቅ እነሱ በሚፈልጉት ማቅረብ ማለት ኢራንን ባጭር ቃል እባክሽን የሆርሙዝ ሰርጥን ወደ ነበረበት መልሽ ስለ ነፍስ ከማለት ውጭ ሌላ ትርጉም የለውም። የሚመጣባት ኮንስኮንስ መዘዝ አይኖርምና ማዕቀቡ እስከ አሁን ድረስ ለፖለቲካዊ ተቃውሞ እሳት የዳረጋት የኢኮኖሚ መላ ማጣቷ መሰረቱ ዋነኛው ችግሯ ማዕቀቡ ነበረ። አሁን ይሄ ማዕቀብ እንደሚጸና ወይም በሌላ በኩል ከሆርሙዝ ሰርጥ ጋር በተያዘ እንደነበር ካላደረገች ይኸው ዛሬ እንደሰማው ምክትል ፕሬዚደንቱ የሀገራቸውን ኢኮኖሚ ያጫጨውን ፍዳና መከራ ያስቆጠረው ጫንቃችንን የሰበረውን ማዕቀብ አስነስተናል በሚል እናከብረዋለን ያሉትን የድል ቀን መልሶ ፉርሽ የሚያደርግ እርምጃ ማለት ነው ማዕቀብ። ይሄንን ራሽያና ቻይና አይናችን እያያ እናሳልፍም ብለዋል። ስለዚህ ማዕቀብ ካልተደረገባት ጦርነቱን መቆም ካለበት መፍትሄው ምንድን ነው ለሚለው በክፍቱ ነው የተተወው። የሰላጤው ሀገሮችም የነዳጃቸው ዋነኛ መውጫን ሆርሙዝ ሰርጥን ከጦርነቱ በፊት በነበረበት ሁኔታ የማግኘት ተስፋቸው ይሄን ያህል ቀጭንና ሰላላ ሆኖ ይታያል ለማለት ነው። ኢሳያስ ዓለም በዚህ ጦርነት ሂደት ውስጥ አሜሪካ ኢራንን በመለማመጥ ላይ ነች ማለት የሚያስችልባቸው ሁኔታዎች እየተፈጠሩ ነው ማለት ይቻላል። ምክንያቱም የተለያዩ የስምምነት የተለያዩ የድርድር ሂደቶች በተለያየ ጊዜ ይደረጋሉ። እነዛን የድርድር ሂደቶች እየሰበረች ያለችው ኢራን ናት። አሜሪካ ኢራን ወደ ድርድር እንድትመጣ የተለያዩ የማግባቢያ ሂደቶች እያደረገች ነው። ይሄ አሜሪካ ኢራንን እየለመነች ነው ማለት እንድንችል ያስደፍራል ወይ? አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናል ላኖሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑኑ ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ጦርነቱ የጊዜ ነው። ዶናልድ ትራምፕም ጊዜ የላቸውም፣ ኢራንም ጊዜ የላቸው። ነገር ግን ሁለቱም ጊዜ አልባ ቢሆኑም እስቲል በዚህ ውስጥ ማን የተሻለ አድቫንቴጅ አለው በሚለው ላይ ኢራኖች እኛ አለን የሚል እምነት አላቸው። ዶናልድ ትራምፕ እየተለማመጡ ነው ወይ የሚለው ይመስለኛል። ምክንያቱም ኃይል ለመጠቀም አይችሉም፣ ይችላሉ። ውጊያውን ከዚህ የበለጠ ማክፋት አይችሉም፣ ይችላሉ። ነገር ግን ይህ እስካሁን ያደረጉት ውጊያ መካከለኛው ምስራቅ ውስጥ ያሉት የጦር ሰፈሮቻቸው የደረሰባቸውን ጉዳት መጠን ሳይገለጽ ወይም ሳይሰላ ብቻ እንኳ $25 ቢሊዮን አስወጥቷቸዋል። $25 ቢሊዮን ካወጡ በሺህ የሚቆጠሩ ኢላማዎችን ከእስራኤል ጋር ሆነው
ከደበደቡ ካነፈሩ በኋላ አሁን ያሉበት ሁኔታ ወደ ጦርነቱ ከመግባታቸው በፊት የነበረው የኢኮኖሚያቸው ሁኔታ የነዳጅ ዘይት በጋሎን ዋጋ ኦልሞስት እጥፍ እየሆነ የመጣበት ሰዓት ላይ ነው ያሉት። በኢያሱ ዳቦ ነው ትራሱ ብለው የመጡ ሰው ናቸው። ይሄ ሁኔታ በሚሰጡ የህዝብ አስተያየት መመዘኛዎች ላይ የተወሰነ ፐርሰንት ያለው አሜሪካዊ ኑሮ መሮናል፣ ያዝነውን እያጣን ነው፣ ሌሎቹ ደግሞ እንደምንም እየተቋቋምን ነው ያለነው፣ ከዛሬ ነገ ይሻሻላል ብለን ለጊዜው ግን ኦኬ ነን፣ ሌሎቹ ደግሞ ምንም ችግር የለብንም የሚሉ ናቸው። የዶናልድ ትራምፕ በቤተ መንግስቱ ያላቸው ቆይታ ስልጣናቸው የሚወሰነው በህዝብ ድምፅ ነው። አሁን ከፊት ለፊታቸው ህዳር ወር ክረምቱን ወጥተን በኢትዮጵያ 2019 ማለት ነው ሪፐብሊካኖችን በምክር ቤት ውስጥ ያላቸውን አብላጫ ቁጥር ሊያሳጣ የሚችል በሴኔት ያላቸውንም ብልጫ እንዲሁ ሊያደርግ የሚችልና ራሳቸው ዶናልድ ትራምፕ ለሶስተኛ ጊዜ በምክር ቤት ተከሳሽ ሆነው ቀርበው በሴኔት ፊት ህዝብ የሰጣቸውን ስልጣን ሊገፈፉ የሚችሉበትን አደጋ ሊያመጣ እንደሚችል ራሳቸው ዶናልድ ትራምፕ አሳስበዋል። የሪፐብሊካን ፓርቲ አባላትን ተንቀሳቀሱ፣ ይሄን እንዳይሆን መስራት አለብን ብለዋል። ኢራን ይሄን ታውቃለች ወይ? ቭላዲሚር ፑቲንም ይሄን ያውቃሉ፣ ሺጂፒንግ ይሄን ያውቃሉ። ስለዚህ ከዛ ምርጫ መምጣት በፊት አሁን ያለውን የኢኮኖሚ ሁኔታ የሚቀይር ነገር ማድረግ አለባቸው ዶናልድ ትራምፕ። የሆርሙዝ ሰርጥ መከፈት አለበት። ግን መቼ? ችግሩ መቼ ነው? የጊዜ ጥያቄ ነው። እዚህ ውስጥ ናቸው ዶናልድ ትራምፕ። ለዚህ ነው የመውጫ የማርያም መንገድ አጥተዋል እያሉ ተቺዎቻቸው የሚጽፉባቸው። ወይም ኢራንስ ጊዜ አላት ወይ? ይህን ደግሞ እንመልከት። ኢራንን በተመለከተ በመሳሪያ ደረጃ ሲአይኤ የነገረን ከሆነ አላት። ዶናልድ ትራምፕ ይህንን ያለውን ሁኔታ ይቀይርልኛል ብለው ትልቅ ተስፋ ያደረጉበት የባህር ከበባና እቀባ የሚፈልጉትን ውጤት በሚፈልጉት ሰዓት እንደማያመጣላቸው ሲአይኤ ለዶናልድ ትራምፕ አስረድተዋል የሚለው። ለምሳሌ ዋሽንግተን ፖስት ያቀረበው ዘገባ ምን ብሎ ኢራን ከጦርነቱ መጀመር በፊት የነበሯት የሚሳኤል መተኮሻዎች ውስጥ ያጣችው 25 በመቶን ብቻ ነው። 75 በመቶ አላት አለ። በእጇ ነው አሁን ያለው አለ ባደረገው ግምገማ። ከጦርነቱ በፊት የነበራት የሚሳኤል ክምችት 30 በመቶ ብቻ ሊወደመባት 70 በመቶ አላት አለ። ሌላው ቀርቶ በጦርነቱ ምክንያት ከመሬት በታች የደበቀቻቸው ወይም ከዛ እያወጣ ተጠቀመባቸው የነበሩ የጦር ማሽኖቿን የተመቱ የተበላሹ የመሳሰሉትን በሚገባ ገጣጥማ ሙሉ በሙሉ ለስራ ዝግጁ አድርጋቸዋለች ብለዋል። ስለዚህ ኢራን 6 ሳምንት ከአሜሪካና እስራኤል ጋር ለመዋጋት 30 በመቶ ብቻ ከሆነ ያጣችው፣ በዚህ ስሌት ብቻ ቀሪውን ስታየው ቢያንስ ለ6 ሳምንታት መዋጋት ትችላለች ማለት ነው። ሁለተኛ ይሄ እቀባው ይሄ የባህር እቀባው ይጥላታል ወይ? እሱም በተመለከተ ዋሽንግተን ፖስት ቁልፍ የሆኑ የአሜሪካ ባለሥልጣኖችን ጠቅሶ እነ ሲአይኤ ያደረጉትን ጥናት ጠቅሶ እንደገለጸው ከሆነ ከ3 እስከ 4 ወር ከበባና እቀባው ኢኮኖሚዋን እንደማይጥለው ሆና መቆየት የሚያስችላትን ነገር አላት። ኢራን ከ3 እስከ 4 ወር መቋቋም ትችላለች ይላል ኢሳያስ። ለምን? ለምሳሌ አንዱ መንገድ ምንድን ነው ሲባል ዶናልድ ትራምፕ የነገሩን በየቀኑ እኮ $500 ሚሊዮን ታጣለች ነው ያሉት። ነዳጅ በመሸጥ ይህን ታጣለች ነው ያሉት። ወይ ይህን ያህል ትጣ በኤክስፐርቶ ሌላም ታሪክ ሊሆን ይችላል።
ነገር ግን ኢራን ምን አድርጋለች ነው? በደጉ ጊዜ የኢራንም ላይ ቀባው ተነስቶ ስለነበረ ነዳጅ እየጫኑ የሚወጡ መርከቦቿ ለማን ነው? ለቻይና ይዘው ብቻ አልነበርም የሚሄዱት። ወይም የቻይና መጥቶ ወደ ቻይና ብቻ አልነበር፣ የቻይና ለቻይና ይዘው ይሄዳል። የኢራን መርከቦችም ይዘው ይሄዳሉ። ነገር ግን ኢራን እነዚህ ሻዶ ፍሊት የሚባሉ ማዕቀብ ሰባሪ መርከቦች አሉ። በእነሱ እየሞላች ከሚያስፈልጋት በላይ ነበረ ታስወጣ የነበረው። ምን ማለት ነው? በዓለም አቀፍ ውሃ ላይ የኢራንን መርከቦች የተሸከሙ ብዙ መርከቦች አሉ የሚል አሁን ውሃ ላይ እና ሽያጭ ይነጋገሩና የገዢው ሀገር መርከብና የኢራን እንደዚህ አይነቶቹ መርከቦች ውሃ ለውሃ ይገለብጡታል ነዳጁን። ያኛው ነዳጁን ተሸክሞ ወደ ሀገሩ ይሄዳል። አሁን የኢራንን ነዳጅ ለመግዛት የኢራን ወደብ ድረስ መምጣት የለብህም ማለት ነው። በመነጋገር ባህር ላይ እየተንሳፈፉ ነዳጇን የሚሸጡ አስቀድመው የተሞሉ አሉ። ይሄም አንዱ መንገድ ነው የሚሉ አሉ። ስለዚህ አሁን ጥያቄው ምንድን ነው? የጊዜ ነው። ስለዚህ ዶናልድ ትራምፕ ይሄ ጦርነት መቆሙን ከምንም ነገር በላይ ይፈልጉታል። የሚፈልጉትን ሳያገኙ ግን ሊቆም አይችልም። የአሁን የገቡበት ወጥመድ ይሄ ነው። ስለዚህ ምን አይነት እቅድ አላቸው? አሁን ይህን ካላለች ኢራን ከ3 እስከ 4 ሳምንት ብቻ የሚቆይ ነገር ግን እጅግ የከፋ የአሜሪካንን ሌላ ኃያልነት የሚያሳይ ድብደባ ከእስራኤል ጋር ተጣምረው አቅደው ጨርሷል። ለዚህ ዝግጁ ናቸው። እስቲል ይሄን ያደርጉታል። አያደርጉትም። በአያደርጉት ይመርጣሉ። አስሬ አንተ እንዳልከው ይሄ የሚለምኑት እችን ውል ፈርሚ የሚሉትን ነገር ኢራን ሰጥታቸው ሆርሙዝ ሰርጥን ከፍታ የኒውክሌሩን ስምምነት በሰጣቸው የሚሳኤሉንም የተጋትሮ ተራዳውንም ነገር የውሾን ነገር ያነሳው ውሾውን ብለው ወደፊታችን ወደዛ ለማዞር ይፈልጋሉ። ነገር ግን ኢራን እንደምታየው ውሉ ልሰጣቸው አችልም። ሆርሙዝ ሰርጥን አትለቅም። ስለዚህ ወደዱም ጠሉም ዶናልድ ትራምፕ እጃቸውን የግድ መጠቀም አለባቸው እና ለኢራኖችስ ምንድነው አደጋው ታዲያ ምትለን ከሆነ ይህ የፋመ የጋመ ለአጭር ጊዜ የሚቆይ ነገር ግን የአሜሪካን ሌላ ኃያልነት የሚያሳይ ወይም ደግሞ በሳቸው አገላለጽ ተኩስ አቁሙ መቆሙን የምታውቁት አትጠይቁ፣ ማወቅ የለባችሁም፣ ማየት ነው። ከኢራን ምድርና ሰማይ ላይ የእሳት አሎሎ ሽቅብ ሲወጣ ካያችሁ ተኩስ አቁሙ ቆሟል ማለት ነው። ይሄ የእሳቸው ማሳያ ነው። ይህ የሚቀጥለው ድብደባ ኢላማ የሚያደርጋቸው እነዚህ የቀሩ የኢራን አቅሞችና የኤነርጂ መሰረተ ልማት ነዳጇንም፣ የተፈጥሮ ጋዙንም፣ ምናልባት የኤሌክትሪክ መዋቅሩንም፣ ድልድዩንም ምኑንም የሚያጠቃልል ሊሆን ይችላል። ትልቁ አደጋው እሱ ነው። እሱ ብቻ አይደለም። ከኢላማዎቹ አንዱ አሁን በሙሉ የኢራን ሁነኛ መሪዎች ደግሞ ይታወቃሉ። ራሳቸው አባስ አርጋቺ ውጭ ጉዳይ ሚኒስትር ብቻ ሳይሆኑ ጠንካራ ድምፅ ያላቸው መሆኑ ታይቷል። የፓርላማው አፈ ጉባኤ ዋናው ከሞላ ጎደል ካሉት ውስጥ ጠንካራው መሪ ናቸው። ቋሊባፍ፣ ራሳቸው ፕሬዚደንት ፔዜሽኪያን፣ ምክትል ፕሬዚደንት አሬፍ በዚህ መንገድ የወጡ የሚታዩ አሁን ወይም የጎበዝ አለቃ ብለው የጠሯቸው የኢራን መሪዎች አሉ። እነሱን መግደል የሚቀጥለው ድብደባ ዓላማ ነው። ስለዚህ ከላይ በሚወራው ነገር ኢራኖች እንደሚያደርጉት ዝግጅት ሁሉ በዚህ በአሜሪካና በእስራኤልም በኩል የነበሩ ዝግጅቶች እነዚህ ናቸው። የዝግጅታቸውን መጠንና ብቃት አናውቅም። ነገር ግን ይህ ጦርነት መልሶ የሚያገረሽ ከሆነ አሁንም የኢራንን ሁነኛ ሰዎች ማደንን ኢላማ ያደረገ ነው የሚሆነው እና ቀጥሎ ምን አይነት ምዕራፍ ያመጣል፣ እንዴት አይነት ሁኔታ ይመጣል፣ ይሄ በሂደት የምናየው ነው እና ሁኔታው የሚገኘው በዚህ ነው። የዶናልድ ትራምፕ እየለመን ነው ወይ የሚለው አዎ እየለመኑም ነው። ለምን ጊዜ ማጋ ነው ያለው። ዶናልድ ትራምፕ በተከታታይ በሚሰጡ የህዝብ አስተያየቶች በህዝብ ያላቸው ድጋፍ እያነሰ እየኮሰመነ ነው የመጣው። ይሄ ፖለቲካዊ ኮስት አለው፣ ፖለቲካዊ ዋጋ አለው፣ ኢኮኖሚያዊ ዋጋ አለው። ከከፋም ደግሞ የፈሩት ይደርሳል እንደሚባለው ሁሉ ዶናልድ ትራምፕ አሁን በበላይነት የያዙትን የአሜሪካ ምክር ቤት የአሜሪካ ሴኔትን አጥተው በአሜሪካ ኮንግረስ ተከሰው ሴኔት ፊት
ድጋሚ ድምፅ ሊሰጥባቸው የሚችል ለሶስተኛ ጊዜ በታሪክ ማለት ነው በአሜሪካ ታሪክ ለሶስተኛ ጊዜ ኢምፒችድ የተደረገ በእውነት በጣም ለታሪክ ጸሐፊዎች ትልቅ የእንጀራ ዘመን ነው። 1 ሚሊዮን መጽሐፍ ነው የሚጻፈው ወደፊት 1 ሚሊዮን ዶክመንታሪ ነው የሚሰራ። ለሶስተኛ ጊዜ ሊከሰሱና ፕሮባብሊም ስልጣናቸውን በስልጣን አካል ውሳኔ ሊያጡ ይችላሉ። መጨረሻቸውም አይታወቅም። ስለዚህ በሳቸው ላይ የፖለቲካ ሱሳይድ ሊጠብቃቸው ይችላል። በኢራን መሪዎች ላይ ደግሞ ደረቅ ሞት ሊጠብቃቸው ይችላል። ይሄ ነው ሁኔታው። ዓለም አሁን የጊዜ ጉዳይ ነው ብለኸኛል። አዎ በእርግጥም የጊዜ ጉዳይ ነው። አሜሪካ ዶናልድ ትራምፕ የጊዜ ጉዳይ ወጥሮ እንደያዛቸው ከፊት ለፊታቸው ካለው ድምፅ በምክር ቤት የሚሰጠው ድምፅ አንጻር ጊዜ የላቸውም። ኢራንስ ለሕዝቧ የሚሆኑ ማንኛውንም ግብአቶች ወደ አገሯ ማስገባት አትችልም። ይሄ ደግሞ ኢራን ካለችበት ሁኔታዎች አንጻር ባለፈውም ቀደም ብለን በሰራነው ዜና ከፍተኛ የሆነ የውሃ እጥረት፣ ከፍተኛ የሆነ የኢኮኖሚ መላሸቅ፣ ከፍተኛ የሆነ የኑሮ ውድነቱ ኢቭን ኢራናውያን የሚመገቡትን ምግብ የማግኘት ችግር ከፊት ለፊቷ ተጋርጧል። ይሄስ ችግር ኢራንን ሊበላት አይችልም ወይ? አሁን እኮ ቅድም አነሳ ነው እኮ ሁለቱም ጊዜ የላቸውም። ኢራንም ጊዜ የላትም። በአንጻራዊነት ግን ጨዋታው ያለው ማን ነው ጊዜ ያለው ነው። እርስ በርሳቸው የሚተያዩት ማን ነው ጊዜ በአንጻራዊነት ነው እንጂ ሁለቱም ጊዜ የላቸውም። ለምሳሌ ያክል ኢራኖች በኢኮኖሚ በመሰረተ ልማት ደረጃ በመሳሰለው የሚከፍሉት ዋጋ አይደለም። ኦኬ አንድ ነገር ያውቃሉ። ኢራን ላይ ዶናልድ ትራምፕ እንደዛቱት የእሳት አለሎ የኢራንን ነዳጅ የሚበላ ከሆነ የኢራንን ጋዝ የሚበላ ከሆነ የሳውዲ አረቢያ ጋዝም ነዳጅም ይበላል ነው የእነሱ ምላሽ። አሁን ደግሞ በማያጠራጥር ሁኔታ ይሄን ለማድረግ አቅም አላቸው ወይ ብትለኝ ሲአይኤ በሰጠው መረጃ መሰረት አቅም አላቸው። 75% መተኮሻዎቻቸው አሉ። 70% ሚሳይሎቻቸው አሉ። ስለዚህ መላው ባህረ ሰላጤውን ጨለማ ውስጥ የመክተት ጠርቆማ ቆማ የማቤት ጠፍቶ የማሊ በእጅ አውሬ መውለጃ ሆናል እንጂ ማለት ይችላሉ ኢራኖች። ይሄ ፕራክቲካል ነው። አሁን የምናየው ዘገባ በሳተላይት ከታዩት የአሜሪካ የጦር ሰፈሮች ላይ እንደደረሱ በሳተላይት ካየነው የበለጠና የከፋ ጉዳት ሊደረሰው ይላል። ባለፈው የተባበሩት አረብ ኤሚሬትስ ላይ የተኮሱት ፉጃይራ ላይ ነው። ፉጃይራ ይህ ምንድነው አወዛጋቢውን ምንድነው የሆርሙዝ ሰርጥን አልፋ ነዳጇን በኦማን ሰላጤ በኩል የምታወጣበት ትልቅ ስትራቴጂክ አሴት ነው ለተባበሩት አረብ ኤሚሬትስ። በቀጥታ ከአቡዳቢ ፉጃይራ ድረስ 400 ኪሎ ሜትር ቀጥታ የተዘረጋ አግድም የተዘረጋ የነዳጅ ቧንቧ አላት። በዛ በኩል አድርጋ ነዳጇን ትቀዳለች። በቀን እስከ 1.8 ሚሊዮን በርሜል ነዳጅ መሸጥ የምትችልበት ፉጃይራ። እሱ ብቻ አይደለም፣ 133 ሚሊዮን በርሜል ነዳጅ ዘይት ስቶርድ የሆነበት መናኸሪያ፣ ግዙፍ የሆነ የነዳጅ ዘይት ማጠራቀሚያ ነው። 133 ሚሊዮን በርሜል ለዓለም 1/5 ሁሉ ነገር ቢዘጋጋና ዜሮ ቢሆን አስፈላጊ ቢሆን 5 እና 6 ቀን ያ ክምችት ለመላው ዓለም ይበቃል። 1/5 ፍላጎት በማሟላት ደረጃ ማለት ነው። እዛ ላይ ነው ኢራን የተኮሰችው። ከፍተኛ እሳት ተነስቶ ነበረ። ለምሳሌ አንድ ማጠራቀሚያ ሊሆን ይችላል የመታችው፣ ወይም የተወሰነ ትንሽ ሚሊዮን ነዳጅ ሊሆን ይችላል የተቃጠለው ዋቴቨር። ያንን ዝርዝር አልሰማንም። ምክንያቱም የተባበሩት አረብ ኤሚሬትስን የነዳጅን ወደ ፈሳሽነት የሚቀይረው ትልቁን ማጣሪያ መታኮ $26 ቢሊዮን የሚጠይቁ ውድመት ነው ያደረሰችው። 17 በመቶ የዛን አቅም ነው ያሳጣቸው። 5 ዓመት ይፈጃል ይሏል መልሶ ለመጠገን። ስለዚህ አሁን ለምንድን ነው ኢራን ፉጃይራ ላይ ያነጣጠረችው? አየህ፣ ይሄ ነው ትልቁ ጥያቄ። ስለዚህ አሁን ኢራንን በመታት ቁጥር ዛሬ ለምሳሌ ኢራን የተባበሩት አረብ ኤሚሬትስ ስትከላከል ነው ያደረችው። ምንም ይሁን ሌላ ሀገር ናት የተባበሩት አረብ ኤሚሬትስ።
አሜሪካ ስለመታቻት የተባበሩት አረብ ኤሚሬትንም ላይ የምትተኩስበት ምክንያት ምንድን ነው? ይሄ ነው የእሱ አቅም። ኢራን ላይ ይሄን ያደርጋለሁ ብለው ሲያስቡ አካባቢውን ይዘው መጥፋቶት መሆኑን ያስበው የሚል መያዣ ነው። ይሄ መያዣ ነው። ስለዚህ ዶናልድ ትራምፕ ኃይሉን ቢኖራቸው አቅሙን ቢኖራቸው አብረው ማንሳት ያለባቸው ከኢራን ጥቃት ማዳን እችላለሁ ወይ የሚለውን ነው። ቻይናና ራሽያ ደግሞ ቢያንስ አልሞ የመምታቱን ጉዳይ ሊያግዙ ይችላሉ፣ ወይም እያገዙ ናቸው በተባለ ለኢራን። ስለዚህ የሰላጤው ሀገሮች ዕጣ ፈንታ ከኔ ዕጣ ፈንታ ጋር የተያያዘ ነው የሚል ስትራቴጂ ነው የምታራምደው ኢራን። ስለዚህ የተባሉትን የኤነርጂ ኢንፍራስትራክቸር ዶናልድ ትራምፕ እንዳስቡት መምታት ይችላሉ ወይ ነው ጥያቄው። ያንን በመምታት የሰላጤው ሀገሮችንም የራሳቸው ጉዳይ ወይንም እነሱንም ተከላካይ አድናለሁ ሊሉ ነው ወይ ነው? ወይስ የበለጠ ተጨማሪ ኃይል እግረኛ ሁሉ ወደ ማሰማራት ሊሄዱ ነው? የላቸውም ጊዜ ከዚህ አንጻር። ስለዚህ ጌሙ ያለው እዚህ ጋር ነው። አንዱ ሌላ ማሳያ ኦኬ ኢራኖች በዚህም ብለው ሊተርፉ ይችላሉ። አሁንም ግን መሪዎቹ ስለ ራሳቸው አይጨነቁም ወይ? በዚህኛው ድብደባ ደግሞ አሁን በህይወት ሆነው አንችልም የሚሉትና ፍጹም አክራሪ ሆነው የቆሙት ኃይሎች ህይወታቸውን ሊያጡ አይችሉም ወይ ለሚለው ወል ሊያጡ እንደሚችሉ ያምናሉ። እና ኦልሬዲ ይሄኔ 7ና 8 ዙር እከሌ ቢሞት እከሌ ትሆናለህ፣ እከሌ ከተገደለ አንተ ደግሞ ከተገደል እንትና እዛ ጋ አንተ ደግሞ እንዲካልክ በዛ በኩል አንተ ታደርጋለህ የሚለውን አሰራር ኢራኖች ዘርግተዋል ብዬ ነው የማስበው። ሆነም አልሆነም ሁኔታው እዚህ ላይ ነው እና ሁለቱም ጊዜ የላቸውም። ነገር ግን ጥያቄው ማነው የተሻለ ጊዜ ያለው የሚል ነው። ኢሳያስ ዓለም በእርግጥም ጥያቄው የጊዜ ነው። እየተከታተልን እናቀርባለን። ለአሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሆንልን። አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናል እናኖሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑኑ ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።